ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬን በያላችሁበት ይድረሳችሁ። የሰዓቱን አንድ አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ከሚደርሳችሁ ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል አድማጭ ተመልካቹን ይመጥናሉ ያልናቸው መረጃ በቅድሚያ እናስተዋውቃለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። ለዛሬ በጥቅምት 2025 በታተመው የፉጂያን ግምገማ ላይ የጃፓን ብሔራዊ የመከላከያ ጥናት ተቋም ባልደረባ አይቲ ሞሪ ብዙ የቴክኖሎጂና የሰራተኛ ፈተናዎች አሁንም አሉ ሲሉ ጽፈዋል። በሌላ አነጋገር ፉጂያን እና የሌሎች የቻይና አውሮፕላን ተሸካሚ አጠቃላይ የውጊያ አቅምና ልምድ አሁንም በተጨባጭ ጦርነት ውስጥ ተሳትፎ ከሚያውቀው የአሜሪካን ጦር ሰራዊት የተለየ ነው ሲሉ ዶክተር ቺዊንግ ለቢቢሲ ኒውስ ቻይኒዝ ተናግረዋል። እንዴት የተለየ ሊሆን ቻለ? እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣይ ነው። አሁንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። በሀያላን መካከል የተፈጠረ የጦር መሳሪያ ፉክክርን ያደመቀው የቻይና የጦር መርከብ ቤጂንግ በምዕራባዊ ፓሲፊክ የአሜሪካን የበላይነትን ለመገዳደር ወደ ያዘችው ግብ በመቅረብ ረገድ ትልቅ ለውጥ እንደሚያመጣ በባለሙያዎች ያብራራሉ። እንዲሁም 80,000 ቶን የሚመዝነው ፉጂያን የተሰኘ መርከብ ለታይዋን ቅርብ በሆነው ግዛት ስም የተሰየመ ነው። እንደ አውሮፓውያኖቹ በህዳር 25 በይፋ ስራ የጀመረው የቻይና ሶስተኛ አውሮፕላን ተሸካሚ መርከብ ከዚህ ቀደም ከተመረቱት ሁለት እጅግ የላቀ የጦር መርከቦች መካከል መሆኑን ባለሙያዎች ይናገራሉ። እስከ 70 የሚደርሱ አውሮፕላኖች ተዋጊዎችን ጨምሮ የሄሊኮፕተሮችንና ቅድመ ማስጠንቀቂያ የሚሰጡ አውሮፕላኖችን መያዝ ይችላል ይላሉ። ከዚህ በተጨማሪ ከረዥም ርቀት አደጋዎችን መለየት፣ የአየር መከላከያዎችን በማስተባበር ኢላማውን የጠበቀ ጥቃቶችን መፈጸም ይችላል። ለቻይና የባህር ኃይሏን ሙሉ ለሙሉ ወደ አዲስ ደረጃ ከፍ የሚያደርግና የቅልጥፍናውን ደረጃ የሚጨምሩ ቢሆንም ይህ ግን ለሌላው ዓለም የደረሰችበትንና ያላትን አቅም የምታሳይበት ብቻ ነው። ይህ ለቻይና የመጀመሪያ የሆነው መርከብ ጠፍጣፋ መንደርደሪያ ያለው ግዙፍ አውሮፕላን በቀላሉ እንዲነሳና እንዲያርፍ የሚያስችል የኤሌክትሮማግኔቲክ ካታፑልት የተገጠመለት ነው። ይህ አቅም ያላት ሌላኛዋ ሀገር አሜሪካ ብቻ ነች። የታይዋን ብሔራዊ መከላከያና ደህንነት ምርመራ ኢንስቲትዩት ባልደረባ የሆኑት ዶክተር ዊሊያም ሱ ቺንግ ይህ የቻይና አውሮፕላን ተሸካሚ መርከብ ብዛት ወደ አዲስ ደረጃ ከፍ አድርጓል ሲሉም ለቢቢሲ ተናግረዋል። በእርግጥ የመርከቧ ንድፍና የኤሌክትሮማግኔቲክ ካታፑልት አውሮፕላኖቹን ማንሳትና የማረፊያ ቅልጥፍናን በእጅጉ ያሻሽላሉ። ሲክ ጃም የተሰኘ መንደርደሪያ ያላቸው አውሮፕላን ተሸካሚ መርከቦች ጠፍጣፋ የበረራ ወለል ካላቸው ይልቅ አብራሪዎቹን በክብደት የተነሳ ለማረፍና ለመነሳት ፈተና ይገጥማቸዋል። ይህ አቅማቸውን ይገድባል። ሆኖም የመንግስት ሚዲያዎች ፉጂያንን በቻይና የባህር ኃይል ውስጥ ትልቅ ምዕራፍ ሲሉ አወድሰዋል። ቻይና አሁን ከአሜሪካን ጋር እኩል የሆነ የጦር ኃይል ዲፕሎማሲ ልታካሄድ ትችላለች ሲሉም ዶክተር ቺንግ ለቢቢሲ ኒውስ ቻይኒዝ ተናግረዋል። የኒውዮርክ ታይምስ በበኩሉ ከመከላከያ ዘመናዊነት ወደ አጥቂ ኃይል የተሸጋገረች ነው ሲልም ዘግበዋል። የቻይናው ፕሬዝዳንት ጂፒንግ ፓሲፊክ ውቅያኖስ ለአሜሪካና ለቻይና በጣም ሰፊ ነው በማለትም የተናገሩት ይህንን የሁለቱ ሀገራት በአቻነት የመቆም ፍጥጫ ጠቅልሎ ያስቀምጣል። ቻይና በዢ አመራር ስር የባህር ኃይሏን በከፍተኛ ፍጥነት እያስፋፋች ትገኛለች። በዚህ የተነሳ አሁንም ከማንም በላይ ብዙ መርከቦች አሏት። ይህ በአሜሪካና በተባባሪዎቿ ላይ ጫና ፈጥረዋል። ፉጂያን የኤሌክትሮማግኔቲክ ካታፑልቶችን እንዲጠቀሙ ፕሬዝዳንቱ ራሳቸው ወስነዋል ሲሉ የመንግስት መገናኛ ብዙሃን ዘግበዋል። በደቡባዊ ደሴት ሃይናን ግዛት በመገኘት የጦር ጀት ተሸካሚ መርከቦችን በመጎብኘት ካፒቴኖቹን፣ አብራሪዎችንና እንደ ሀገሪቱ ጀግና አመስግነዋል። የሀገሪቱ ፕሬዝዳንት የመከላከያ ሰራዊት የደንብ ልብስ ለብሰው የተደረደሩትን የባህር ባልደረቦችን ሰላምታ በመስጠት የፓርቲውን ትዕዛዝ አክብሩ፣ ለማሸነፍ ተዋጉ እና ጥሩ ስነ ምግባር ይኖራችሁ በማለት ንግግር አድርገዋል። የአውስትራሊያው የስትራቴጂክ ፖሊሲ ኢንስቲትዩት ፉጂያንን ተዋጊዎችና የውሃ ውስጥ ጦር መሳሪያዎችን በውጊያ ወቅት መጓጓዝ የሚችሉ ፈጣን መከላከያ በማለት ጠርቶታል። ዶክተር ቺዊንግ ለቢቢሲ ኒውስ ቻይኒዝ እንደተናገሩት በሰላም ጊዜ ፉጂያን ከአሜሪካን የጦር አውሮፕላን ተሸካሚ ጋር ተመሳሳይነት ያለው መከላከያ ያመቻቻል። ለረጅም ጊዜ ወደ መካከለኛው ምስራቅ፣ አፍሪካ ወይም ደግሞ አውሮፓ ሊሰማራ የሚችል ዓለም አቀፍ ተደራሽነት እንዲኖረው ያስችላል። ቤጂንግ ራሷን በራሷ የምታስተዳድረውን ታይዋንን የግዛቷ አካል አድርጋ ስትመለከት የቆየች ሲሆን አንድ ቀን በኃይልም ቢሆን እንደገና ልትቀላቅላት እንደምትችልም ገልጻለች። መቀመጫውን በዋሽንግተን ያደረገው ሃድሰን ኢንስቲትዩት የጥናት ቡድን አባል የሆነው ዶክተር ሶሩ ናጋኦ ፉጂያን በፓሲፊክ ውቅያኖስ የታይዋን ምስራቃዊ የመከላከያ ምሽግ ላይ ስጋት የመፍጠር አቅም እንዳለውም ይጠቁማሉ። ምንም እንኳን በኦካዮን፣ ጃፓን፣ ደቡብ ኮሪያ፣ ጉዋም እና ፊሊፒንስ የሚገኙ የአሜሪካን የባህር ኃይሎች በቀላሉ ጥቃት ሊያደርሱ ቢችሉም ፉጂያንን እዛ ማሰማራት በእነዚህ መከላከያዎች ላይ የሚሰነዘሩ ጥቃቶችን ይደግፋሉ ሲሉ ለቢቢሲ ኒውስ ቻይኒዝ ተናግረዋል። 11 የአሜሪካን የጦር ጀት ተሸካሚ መርከቦች እያንዳንዳቸው 100
ሺህ ቶን ግዙፍ የሚመዝኑና የኒውክሌር ጦር መሳሪያ የታጠቁ ናቸው። ዶክተር ቺንግ ፉጂያንን የናፍጣ ሞተሮች ያላት መሆኑንና ቻይና በአቅራቢያው ትላልቅ የባህር ወደቦች የሌላት መሆኑ በድጋፍ ሰጪ መርከቦች በተደጋጋሚ አቅርቦት እንደሚያስፈልጋት እና ይህን የውጊያ አቋሟን በእጅጉ እንደሚገድብ ጠቁመዋል። የአሜሪካ ሪር አድሚራል ብሬት ሚትስ ለዋሽንግተን ፖስት በመስከረም 2025 እነሱ 3 አውሮፕላን ተሸካሚ ያሏቸው እኛ 11 አለን እና ለ10 ዓመታት ያህል ይህ ኖሮን ያውቃል። የከፍተኛ የቴክኖሎጂ ሚሳይሎችን አቅምን ማሳደግ በአውሮፕላን ተሸካሚዎች አጠቃላይ ወታደራዊ ጠቀሜታ እንዲቀንስ አድርጎታል። በኤሌክትሮማግኔቲክ ካታፑልቶች የሚታገዙ መርከቦች ላይም ቢሆን አብራሪዎች አሁንም በማረፍ እና በመነሳት ወቅት በማዕበል ላይ በሚወዛወዘው የመርከቧ ወለል ላይ ለማረፍ አደገኛ የበረራ ክህሎቶች መፈጸም ይጠበቅባቸዋል። ዶክተር ናጋኦ ሰው አልባ አውሮፕላኖች በኤአይ ሰው ሰራሽ አስተውሎት ቴክኖሎጂ ከዘመኑ ሰው አልባ አውሮፕላኖች ተሸካሚዎች የበለጠ ወጪ ቆጣቢና ዋና ኃይል ይሆናሉ። ሆኖም ቻይና አራተኛውን የአውሮፕላን ተሸካሚ እየገነባች መሆኑን የሳተላይት ምስሎች ይጠቁማሉ። መርከቦችን ለማስፋፋትና ባለሙያዎቹ እንደሚናገሩት የኒውክሌር ኃይል ተሸካሚ ለማምረት እቅድ ተይዟል። የመረጃ ምንጭ አስነብቧል። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስከምንገናኝ በያለን ቦታ ሰላምና ጤና ይብዛልን።